አርሰናል እንዲህ አይነት ወሳኝ ጨዋታዎችን ማሸነፍ ካልቻለ ዋንጫውን ለማንሳት ይቸገራል። ማንቸስተር ሲቲ በወሳኝ ሰዓት እንዴት ማሸነፍ እንደሚችል ለአርሰናል ትምህርት ሰጥቷል ሲል ከምሽቱ ጨዋታ በኋላ የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን አስተያየቱን ሰጥቷል። በእርግጥ ትላንት ምሽት በኢታድ የነበረውና የሊጉን መሪዎች አርሰናልንና ማንቸስተር ሲቲን ያገናኘው ጨዋታ መምህሩ የበላይነቱን ያሳየበት፣ ደቀ መዝሙሩ ደግሞ ከከባድ ፈተና ፊት እንዲቆም የሆነበት ጨዋታ ሆኗል። በሊጉ 33ኛ ሳምንት በተደረገውና የዋንጫው ፉክክሩ ላይ ተጨማሪ ድምቀትን በፈጠረው ጨዋታ ማንቸስተር ሲቲ አርሰናልን 2-1 አሸንፎ የሊጉን ዋንጫ የማንሳት እድሉን እጁ አስገብቷል። ከጨዋታው 3 ነጥብ ያገኘው ማንቸስተር ሲቲ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 አጥብቧል። አንድ ተስተካካይ ጨዋታ ያለው ማንቸስተር ሲቲ የሊጉን መሪነት ከአርሰናል ለመረከብ እጅግ የቀረበበትን ምሽት በኢታድ አሳልፏል። በምሽቱ ጨዋታ አሰልጣኝ ፔፕ ጋርዲዮላ ይዘውት የገቡት አሰላለፍና የሪያን ቸርኪና የኤርሊንግ ብራውት ሃላንድ ጥምረት የአርሰናል ተከላካዮች ከባድ ምሽት እንዲያሳልፉ አድርጓቸዋል። በጨዋታው የመጀመሪያ አጋማሽ ማቲያስ ኑኔዝ አመቻችቶ ያቀበለውን ኳስ ሪያን ቸርኪ የአርሰናል ተከላካዮችን አልፎ በመግባት በግሩም ሁኔታ አስቆጥሮ ሲቲን መሪ አድርጓል። ሆኖም ብዙም ሳይቆይ የማንቸስተር ሲቲው ግብ ጠባቂ ዶናሩማ የሰራውን ስህተት ተጠቅሞ ጀርመናዊ አጥቂ ካይ ሃቨርትዝ አርሰናልን አቻ ያደረገች ግብ በ2 ደቂቃ ልዩነት ውስጥ አስቆጥሯል። ከረፍት መልስ በርካታ የግብ ሙከራዎችን ያደረገው የሰሜን ለንደኑ ክለብ አርሰናል ኳስና መረብን ባለማገናኘቱ ተሸንፏል። ኤርሊንግ ብራውት ሃላንድ በ65ኛው ደቂቃ ያስቆጠራት ወሳኝ ግብ ማንቸስተር ሲቲን ለድል አብቅታለች። አሰልጣኝ ፔፕ ጋርዲዮላ የሊጉን ዋንጫ ለማንሳት ሰፊ እድልን በሰነቁበት ምሽት የዋንጫ ተገማችነታቸውን አስፍተዋል። አሰልጣኝ ፔፕ ጋርዲዮላ በምሽቱ ጨዋታ ማንቸስተር ሲቲ ምንም እንኳን አርሰናልን ቢያሸንፍም አሁንም ቢሆን የሊጉ መሪ አርሰናል ነው ሲል ከጨዋታው በኋላ ተናግረዋል። የሰሜን ለንደኑ ክለብ አርሰናል የሊጉን የደረጃ ሰንጠረዥ በ70 ነጥብ ሲመራ በምሽቱ ፍልሚያም ከሜዳ ውጪ ከባድ ተፋላሚ ሆኖ አምሽቷል። ትላንት በተደረጉ ሌሎች የእንግሊዝ ፕሪሚየር ሊግ ጨዋታዎች በመርሲሳይድ ደርቢ ሊቨርፑል ኤቨርተንን 2-1 በማሸነፍ ተከታታይ የሊግ ድሉን አሳክቷል። ሞሐመድ ሳላና ቨርጅል ቫንዳይክ የአንፊልዱን ክለብ የማሸነፊያ ግቦች ሲያስቆጥሩ፣ ቤቶ ደግሞ ኤቨርተንን ከሽንፈት ያልታደገች ግብ አስገኝቷል። ሊቨርፑል እስከ መጨረሻዎቹ ደቂቃዎች ድረስ በጨዋታው አንድ እኩል ሆኖ ቢቆይም ቨርጅል ቫንዳይክ በሽርፍራፊ ሰከንድ የተገኘችውን ኳስ ወደ ግብነት ቀይሮ ቡድኑን ለወሳኝ ድል አብቅቷል። ከሜዳ ውጪ ኖቲንጋም ፎረስትን የገጠመው በርንሌ 4-1 ተረቶ በሊጉ የመቆየት ተስፋውን አጣብቂኝ ውስጥ ከቷል። አስገራሚ ፉክክር በታየበት ጨዋታ አስቶን ቪላ በቪላ ፓርክ ሰንደርላንድን ገጥሞ 4-3 በሆነ ውጤት አሸንፎ ደረጃውን አሻሽሏል።